የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደ ትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስተ ዜናው እንሆ። እንጅባራ ዩኒቨርሲቲ በእንጅባራ ከተማ ታሪክ፣ በአገው ቋንቋ፣ ባህልና ሀገር በቀል እውቀት ላይ ያተኮረ አምስተኛው ሀገር አቀፍ የምርምር ኮንፈረንስ ማካሄድ ጀምሯል። በስፋት የምንተነትነው ይሆናል። የአማራ አከርካሪ ቡድን የፋኖ ታጣቂዎች ከግንቦት 16 2018 ዓ.ም ጀምሮ በዋግምራ ብሔረሰብ ዞን እና አገዋዊ ብሔረሰብ ዞን መጠነ ሰፊ ወረራ ለማድረግና በአገው ምድር ውስጥ በሚገኙ ቀበሌዎች ላይ አሰቃቂ ጥቃቶችን ለመፈጸም እየተዘጋጁ መሆናቸው ተሰማ። በስፋት የምናሰማችሁ ይሆናል። ሰላም ለኢትዮጵያ ጥምረት ፓርቲ በሰባተኛው ጠቅላላ ምርጫ የፖለቲካ ምህዳሩ እየጠበበበት መሆኑ ተገለጸ። በዝርዝር የምንመለከተው ይሆናል። ኢትዮጵያ የግብጽን የመክበብ ስልትና እግር የመጥለፍ ሙከራ ነቀፈች። በስፋት እንመለከተዋለን። ዜናው በዝርዝር። እንጅባራ ዩኒቨርሲቲ በእንጅባራ ከተማ ታሪክ፣ በአገው ቋንቋ፣ ባህልና ሀገር በቀል እውቀት ላይ ያተኮረ አምስተኛው ሀገር አቀፍ የምርምር ኮንፈረንስ ማካሄድ ጀምሯል። ግንቦት 15 2018 ዓ.ም እንጅባራ ዩኒቨርሲቲ በእንጅባራ ዩኒቨርሲቲ አገው ጥናት ኢንስቲትዩት አዘጋጅነት በእንጅባራ ከተማ ታሪክ፣ በአገው ቋንቋ፣ ባህልና ሀገር በቀል እውቀት ላይ ያተኮረ አምስተኛው ሀገር አቀፍ የምርምር ኮንፈረንስ በታላቅ ድምቀት ማካሄድ ጀምሯል። በኮንፈረንሱ የመክፈቻ ንግግር ያደረጉት የእንጅባራ ዩኒቨርሲቲ ፕሬዝዳንት ዶክተር ጋርዳቸው ወርቁ ኮንፈረንሱ በእንጅባራ ከተማ አመሰራረት ታሪክ፣ በአገውኛ ቋንቋ፣ በባህልና ሀገር በቀል እውቀት ላይ ያተኮረ የእንጅባራ ዩኒቨርሲቲ አምስተኛው ሀገር አቀፍ የምርምር ኮንፈረንስ መሆኑን ገልጸው ዩኒቨርሲቲው አጠቃላይ ዘርፍ ኮምፕሬሄንሲቭ ዩኒቨርሲቲ እንደመሆኑ የአካዳሚክ ፕሮግራሞችን ከማስፋፋት ባሻገር ሀገር አቀፍና ዓለም አቀፍ የምርምር ኮንፈረንሶችን በማካሄድ ላይ እንደሚገኝ ተናግረዋል። ዶክተር ጋርዳቸው አያይዘው ዩኒቨርሲቲው ከዚህ በፊት ባካሄዳቸው ኮንፈረንሶች አማካኝነት አዳዲስ የግብርና ቴክኖሎጂዎችን ለሚመለከታቸው አጋር አካላት ማስተዋወቃቸውንና የአገው ፈረሰኞች ማህበር በዓለም አቀፍ ቅርስነት እንዲመዘገብ ተከታታይ ኮንፈረንሶችን በማካሄድና በማስጸናት የጥናቱ ሰነድም ለዩኔስኮ እንዲላክ መደረጉን ገልጸዋል። በኮንፈረንሱ የእንኳን ደህና መጣችሁ ንግግር ያደረጉት የእንጅባራ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊና የምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ወካይ ዶክተር ክንዴ ብርሃን ዩኒቨርሲቲው ከትምህርት ሚኒስቴር ከተሰጡት ከመማር ማስተማር ምርምርና ማህበረሰብ አገልግሎት በተጨማሪ 4 የትኩረት መስኮችን በማጽደቅ የአገው ቋንቋ፣ ባህልና ታሪክ አንዱ ትኩረት መስክ በማድረግ ሰፊ ስራዎች እየተሰራ እንደሚገኝ ገልጸው የኮንፈረንሱ ዋና ዓላማም የኮንፈረንሱ ተሳታፊዎች ስለ እንጅባራ ከተማ አመሰራረትና የእድገት ታሪክ እንዲሁም ስለ አገው ባህል፣ ቋንቋና ሀገር በቀል እውቀት የጋራ ግንዛቤ ለማስጨበጥ መሆኑን ተናግረዋል። በኮንፈረንሱ የዩኒቨርሲቲው ከፍተኛና መካከለኛ አመራሮች፣ የአገር ሽማግሌዎች፣ የዊ ብሔረሰብ አስተዳደርና የእንጅባራ ከተማ አስተዳደር የመንግስት የስራ ኃላፊዎች፣ የአገው ፈረሰኞች ማህበር አመራሮች፣ ጥሪ የተደረገላቸው እንግዶች፣ ተማሪዎችና መምህራን እየተሳተፉ ሲሆን በኮንፈረንሱ ከ7 በላይ በእንጅባራ ከተማ ታሪክ፣ በአገው ቋንቋ፣ በባህልና ሀገር በቀል እውቀት ላይ ያተኮረ የምርምር ስራዎች ይቀርባሉ ተብሏል። መረጃውን ከእንጅባራ ዩኒቨርሲቲ ገጽ ወስደናል። የአማራ አከርካሪ ቡድን የፋኖ ታጣቂዎች ከግንቦት 16 2018 ዓ.ም ጀምሮ በዋግምራ ብሔረሰብ ዞን እና አገዋዊ ብሔረሰብ ዞን መጠነ ሰፊ ወረራ ለማድረግና በአገው ምድር ውስጥ በሚገኙ ቀበሌዎች ላይ አሰቃቂ ጥቃቶችን ለመፈጸም እየተዘጋጁ መሆናቸው ተሰማ። ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ላለፉት ዓመታት የአገው ህዝብን እንደ ህዝብ የማጥፋት የተቀናጀ እቅድ በማውጣት መንግስታዊ በሚመስል መልኩ በርካታ ሴራዎችን ሲሰራ ቆይቶ ከየካቲት 14 2016 ዓ.ም ጀምሮ በአገዋዊ ዞን አየጓግሳና በዚገም ወረዳ በሚገኙ ቀበሌዎች ላይ ባደረሱት መጠነ ሰፊ ጥቃት በርካታ ቁጥር ያላቸው ህፃናት፣ ሴቶች፣ ወጣቶች፣ ሽማግሌዎች፣ የሃይማኖት አባቶች፣ አቅመ ደካሞችና አካል ጉዳተኞች በአሰቃቂ ሁኔታ በተኙበት መገደላቸው በስፋት ይገለጻል። በዚህም ዘመቻ ህፃናትን ጨምሮ በርካታ ሴቶች ተደፍረዋል። ከ3000 በላይ ቤት የተቃጠለ ሲሆን አንበላ ከተማ ሙሉ በሙሉ በጽንፈኛው ቡድን ፋኖ መውደሙም አይዘነጋም። ከፋኖ ቅርበት ካላቸው ምንጮች የተገኘው መረጃ እንደሚያሳየው ከሆነ
ጽንፈኛው ፋኖ ከሚያዝያ 25 2018 ዓ.ም ጀምሮ በጃዊ ወረዳ፣ ባዮ ጓግሳ ወረዳ፣ በፋግታ ሎኮማ ወረዳ፣ በዚገም ወረዳና በዳንግላ እንዲሁም በሁሉም የአዊ ዞን አቅጣጫዎች በአገው ህዝብ ላይ ከፍተኛ ጉዳት ለማድረስ እየተዘጋጀ መሆኑን ታማኝ የአገው ሚዲያ ምንጮች ገልጸዋል። ጽንፈኛው ፋኖ ከግንቦት 16 2018 ዓ.ም ጀምሮ ከምርጫ ቅስቀሳ ጋር በተያያዘ በሁሉም የአገው ብሔረሰብ ዞኖች መጠነ ሰፊ ዘመቻ ለማድረግ እንዳቀደ ታማኝ የአገው ሚዲያ ምንጮች ያብራሩ ሲሆን የአገዋዊ ብሔረሰብ ዞን ሁሉም ወረዳዎችና በዋግምራ ብሔረሰብ ዞን ደግሞ ዳህና ወረዳ ዋና የኢላማ አካባቢዎች መሆናቸው ታውቋል። ለዚህም የዝግጁነታቸው ማሳያ በዮጋግሳ ወረዳ አዘና ከተማና በዚገም ወረዳ ጆምራ ቀበሌዎች ላይ የፈጸመው ግድያና ዝርፊያ እንዲሁም በዋግምራ ብሔረሰብ ዞን ዳህና ወረዳ በሁለት የቀበሌ አስተዳዳሪዎች ላይ ፋኖ የፈጸመው አሰቃቂ ግድያ ማሳያ መሆኑን ብዙዎች እንደ መረጃ ይጠቅሳሉ። ይህ ሁሉ ግፍ በአገው ህዝብ ላይ ሲፈጸም የአገው ህዝብ ወኪል የፓርላማ አባላትና የክልል የምክር ቤት አባላት ግን የወከለው ህዝብ በሳት ሲቃጠል በረሃብ ሲሰቃይ ፀሐይና ውርጭ ሲፈራረቅባቸው ለግል ምቾትና ለስልጣን ጥማት በአገው ህዝብ ህይወት ላይ እየቀለዱ ራሳቸው በሞቀ ቤታቸው ሲተኙ ልጆቻቸው በአሜሪካና አውሮፓ ሀገራት በመማር ላይ ይገኛሉ ያለው አንድ የአገው ሚዲያ አስተያየት ሰጪ የአገው ህዝብ የወከለው ህዝብ ሲጨፈጨፍ እና አንድ ከተማ ሙሉ በሙሉ ሲወድም አንድም ቀን ለሚመለከተው አካል ጥያቄ ያላቀረበ የህዝብ ተወካይ አሁንን ለምርጫ እጩ ሆኖ የቀረበ በመሆኑ መላው የአገው ህዝብ በአገው ህዝብ ላይ በሚደርሰው ችግር ሁሉ ቀዳሚ የሆኑ ውድ ልጆቹን እንዲመርጥ ሲል ሐሳቡን ቋጭቷል። ይህ እንዲህ እንዳለ በአማራ ክልል የክልል የዞንና የመከላከያ ከፍተኛ አመራሮች ግንቦት 12 2018 ዓ.ም ሌሊት በፋኖ ኃይሎች የሰው ህይወትና የንብረት ውድመት የደረሰባት በአዊ ብሔረሰብ አስተዳደር በዚገም ወረዳ እህቲ ቀበሌ የአብክመ በምክትል ፕሬዝዳንት ማዕረግ ገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው የመከላከያ ከፍተኛ አመራር ጄኔራል መላኩ የአብክመ የሚሊሻ ኮሚሽን ኮሚሽነር አቶ አቻለና የዚገም ወረዳ ዋና አስተዳዳሪ አቶ መልካሙ አለነ በአካባቢው የሚገኘውን የማህበረሰብና ሰላም አስከባሪ አወያይተናል እየተባለ በተገደለው ያገው ወጣትና በህቲ ቀበሌ ማህበረሰብ ላይ እየቀለዱ ነው ተብሏል። ሰላም ለኢትዮጵያ ጥምረት ፓርቲ በሰባተኛው ጠቅላላ ምርጫ የፖለቲካ ምህዳሩ እየጠበበበት መሆኑ ተገለጸ። ሰላም ለኢትዮጵያ ጥምረት ፓርቲ በህጋዊ መንገድ ተደራጅተው ሰላማዊ የፖለቲካ ትግል እያደረጉ የሚገኙ 8 ኢትዮጵያውያን የፖለቲካ ፓርቲዎች በአባልነት የያዘ ጥምር ነው። ጥምረቱ ተመስርቶ ከምርጫ ቦርድ የምስክር ወረቀት ካገኘበት ህዳር ወር 2018 ዓ.ም ጀምሮ ባደረጋቸው ጠንካራ የፖለቲካ እንቅስቃሴዎች በአጭር ጊዜ ውስጥ በሀገሪቱ የፖለቲካ ስነ ምህዳር ጉልህ አሻራ ማሳረፍ የቻለ የፖለቲካ ኃይል መሆኑ ታዋሽቋል። በተለይም ለሰባተኛው ጠቅላላ ምርጫ ጥምረቱ ባደረጋቸው ዝግጅቶች ከየትኛው ፓርቲ በተለየ መልኩ የሀገሪቱን የፖለቲካ ህመሞችና ምንጮቻቸውን ተንትኖ በመለየት አስተማማኝ የመፍትሄ አቅጣጫዎችን የያዙ ፖሊሲዎችንና ሀገራዊ አስተዳደር መዋቅርን ለመራጩ ህዝብ ይዞ ቀርቧል። በዚህም በአጭር ጊዜ ውስጥ በኢትዮጵያ ህዝብ ዘንድ ሰፊ ተቀባይነት ማግኘት መቻሉን ፓርቲው ሚያዝያ 29 2018 ዓ.ም ባወጣው ሰፊ መግለጫ ገልጿል። ይሁን እንጂ ይህ ጥምረቱ ስኬት ያሰጋቸው የገዢው ፓርቲ አባላትና የመንግስት የጸጥታ ዘርፍ ተዋንያን የጥምረቱ አባል ፓርቲዎች በሚወዳደሩባቸው የተለያዩ አካባቢዎች ከምርጫ ስነ ምግባር ደንቡ አዋጅ ቁጥር 1162 ዝባር 2011 እንዲሁም ከማሻሻያ አዋጁ 1349 ዝባር 2017 ድንጋጌዎች እጅግ የራቀ የህግ ጥሰት በአባሎቻቸው በደጋፊዎቻቸውና በእጩዎቻቸው ላይ አሰቃቂ ጥቃቶች እየፈጸሙ መሆናቸውን የምርጫው ነጻነትና ፍትሃዊነት ከወዲሁ ማሰናከል ጀምረዋል ተብሏል። በዚህም ድርጊታቸው የፖለቲካ ምህዳሩ ከመጥበብ አልፎ ዜሮ ወደ መሆን ደረጃ እየደረሰ ከመገኘቱም በተጨማሪ በአንዳንድ አካባቢዎች ህገወጥ ድርጊት ፈጻሚዎቹ የገዢው ፓርቲና የመንግስት አካላት የጥምረቱ ደህንነት ስጋቶች ሆነዋል ተብሏል። እነዚህ የህግ ጥሰቶች በብዛት በአማራ ክልል አገዋዊ ብሔረሰብ ዞን ሁሉም የምርጫ ክልሎች በደቡብና ማዕከላዊ ኢትዮጵያ ክልሎች በብዛት የሚፈጸም ሲሆን በአገዋዊ ብሔረሰብ ዞን የሚፈጸመው ጀግህ ጥሰቶች እጅግ የከፋ መሆናቸውን ከጥምረቱ ቅርበት ካላቸው ምንጮች አገው ሚዲያ አረጋግጧል። በአማራ ክልል አገዋዊ ብሔረሰብ ዞን በጃዊ ወረዳ በፍንደቃ የምርጫ ክልል ግንቦት 15 ቀን 2018 ዓ.ም የሰላም ለኢትዮጵያ ጥምረት ፓርቲ እጩ አቶ ግዛቸው ሙላት የእጩዎችንና የምርጫ ምልክት የማስታወቂያ ባነር በደቅ ከተማ በመትከሉ ምክንያት በብልጽግና አመራሮች ታስሮ እንደነበር ታማኝ አገው ሚዲያ ምንጮች ገልጸዋል። አንድ የፓርቲው ከፍተኛ አመራር እንደገለጸው ከሆነ ፓርቲው በሚያሳያቸው ከፍተኛ ፉክክር የተበሳጨው የብልጽግና አመራሮች የህግ ጥሰቶች
ችግሮችን ከማስተካከል ይልቅ በጥልቀትም ሆነ በስፋት እየጨመሩ በመቀጠል አባሎቻችንን፣ ደጋፊዎቻችንና በጮቻችን ላይ የሚያደርሱት ጥቃት የሰብአዊ መብት ጥሰትና ስቃይ እያስፋፉ ይገኛሉ ሲል በአጽንኦት ሰጠዋል። ብልጽግና ፓርቲ የተፎካካሪ ፓርቲዎችን እጩና የምርጫ ምልክት የማስታወቂያ ባነር በመንቀልና በመቅደድ ብቻ በህዝብ በመንግስትና በዓለም አቀፍ ማህበረሰብ ሀብት ላይ ከፍተኛ ጉዳት ከማድረሱን በተጨማሪ ግለሰቦችን በማሰር በማቀብና በመግረፍ ተግባር ላይ መመስረቱን ምንጮቻችን አብራርተዋል። ሰላም ለኢትዮጵያ ጥምረት ፓርቲ በሰባተኛው ጠቅላላ ምርጫ በሁሉም መመዘኛ በኢትዮጵያ ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች በሶስተኛ ደረጃ ላይ እንደሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መረጃ ያሳያል። ኢትዮጵያ የግብጽን የመክበብ ስልትና እግር የመጥላት ሙከራ ነቀፈች። ኢትዮጵያ ግብጽ በቀጠናው የምታደርገው እንቅስቃሴ የሀገሪቱን እግር የመጥላት ሙከራ ነው ስትል በጽኑ ወቀሰች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ካይሮና አስመራ በቀይ ባህር ላይ ያተኮረ ስምምነት ከተፈራረሙ ከቀናት በኋላ እንዲሁም ደቡብ ሱዳን በግዛቷ የሚገኝ የግብጽ ጦር እንዲወጣ ማዘዟ በተሰማበት ሳምንት በሰጡት በዚሁ ጋዜጣዊ መግለጫ ነው ይህንን ያሉት። አምባሳደሩ እንደገለጹት ግብጽ እያሳየች ያለችው የመክበብ ስነ ልቦና ሲጅ ሜንታሊቲና ግልጽ ትንኮሳ ኢትዮጵያ ብሔራዊ ጥቅሟን ለማስከበር በቆረጠች ቁጥር የሚበረታ የታወቀ የታሪክ ቅሪት ነው። ኢትዮጵያ ማንኛውንም አይነት ተጽዕኖ በዲፕሎማሲያዊ ወኔ እንደምትመክት የገለጹት ቃል አቀባዩ ግብጽ በጎረቤት ሀገራት ጦሯን ለማስፈር የምታደርገው ጥምረት የዚሁ ስልት አካል መሆኑን ጠቁመዋል። በተያያዘም ግብጽ የባህር ጠረፍ የሌላቸው ሀገራት በቀይ ባህር ጉዳይ መሳተፍ አይገባቸውም በማለት የያዘችው አግላይ አቋም አዲስ አበባ እንደማትቀበለው ታውቋል። ምንም እንኳ ግብጽ ኢትዮጵያን በዲፕሎማሲያዊ መንገድ ለመክበብ ብትሞክርም የባህር በር ጥያቄ ግን የሀገር ሕልውና ጉዳይ በመሆኑ በማንኛውም አይነት ጫና የማይገታና የማይተው አጀንዳ መሆኑን ሚኒስትሩ በድጋሚ አረጋግጠዋል። ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገው ጥረት ሰላማዊና ዘላቂ መሆኑን የጠቀሱት አምባሳደር ነቢያት አሁን እየታየ ያለው ቀጠናዊ ፍጥጫ ሀገሪቱ የወደብ አማራጮቿን ለማስፋፋት የያዘችው አቅም ትክክለኛ መሆኑን ማረጋገጫ ነው ብለዋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካምን ሁሉ ተመኛለሁ።